አብይ ጄኖሳይደር ብሎ በደም የጨቀየ ፎቶ ባነር አሰርቶ መዞር ስቶፕ አማራ ጄኖሳይድ ብሎ ጽፎ የአውሮፓና የአሜሪካን ጎዳና ማጨናነቅ መፍትሄ አያመጣም። ይሄ ምንድነው? ማማት ነው፣ ሀሜት ነው የሚሆነው። ባሉሻሉሽና ሀሜት የሚሰማ አፍሪካ ውስጥ እንጂ አውሮፓና አሜሪካ ሀሜትና አሉሽ አይሰሙም። ይህንን ለማስረዳት የአብይን ግፍ ለማስረዳት የአማራ ፋኖ ትግል ትክክለኛ መሆኑን ለማስረዳት ቢያንስ እጁ ተቆርጦ ኃይሉ ጋር ሲጨፈርበት የነበረው ቪዲዮም አለ ፎቶም አለ። እሱን በባነር አሰርተህ ማሳየት ቪዲዮን አሳይተህ ማሳመን መቻል አለብህ። ምክንያቱም አውሮፓና አሜሪካ አፍሪካ አይደለም። የሚያምኑት በማረጃና በማስረጃ ነው። አውርተህ መረጃና ማስረጃውን ሳታሳይ አያምኑህም። ስለዚህ ሬሳው ተጭኖ ባህያ ይዘውት እየጨፈሩ ሲዞሩ ያን ማሳየት አለብህ። ያብይን በዛ አይነት መልኩ አሳይተህ ነው ልታንበረከከው የምችለው እንጂ ዝም ብለህ ስቶፕ አማራ ጄኖሳይድ ብለህ ያን ማስረጃና ማስረጃ መጮህ መፍትሄ አያመጣም። ስለዚህ ሊሰራበት ይገባል። ላይቀር በፋኖም ዘንድ ጥራት ያለው ስራ መሰራት አለበት። ዲያስፖራው ስቶፕ አማራ ጄኖሳይድ እያለ ባነር አሰርቶ ስለወጣ የአማራ አብይ ጄኖሳይደር ነው እያለ በደም የጨቀየ ፎቶ ባነር አሰርቶ ስለወጣ ለውጥ አይመጣም። ለውጥ የሚመጣው ይሄ ሰው አሉሻሉሽና ማማት ነው የሚሆነው። አሉሻሉሽና ማማት የሚሰሩ አፍሪካ ውስጥ ነው እንጂ አውሮፓና አሜሪካ ውስጥ አሉሻሉሽና ማማት አይሰራም። ስለዚህ ለውጥ እንዲመጣ ከተፈለገ አንድም የፋኖ ከፋፋይ ፋኖን የሚከፋፍለው አማራንን እያሉ በአማራ ስም እየነገዱ ሚዲያ ላይ ሲለፈልፉ የሚውሉትና አማራንን እያሉ የአውሮፓና የአሜሪካን ጎዳኖች የሚያጨናንቁት ዲያስፖራዎች ፋኖን ለመከፋፈል ቀዳሚውን ድርሻ ወስዳሉ። አማራ እንዳይሆን ትግሉን በመጎተት ደረጃ ምክንያቱም አብይ በኤምባሲ ሰራተኛ ስም ደህንነቶችን ወስዶ አማራ እንዲጫወቱ አረንጓዴ ቢጫ ቀይ ለብስ ተከናንቦ አብይን የፎቶውን በደም አጨቅይተው ፎቶውን ባነር አሰርተው ስቶፕ አማራ ጄኖሳይድ የሚል ባነር አሰርተው የሚለፈልፉ ደህንነቶች አሉ። እነሱ መሪ ሆነው እንዲመጡ ተሰርቶበታል። ይህን ፊት ጀምረን ስለፈልፈው የነበረው ነው። ስለዚህ ይሄ ነገር ግን አማራውና በአማራነቱ በማንነታቸው በጅምላ ቀብረው የሚያሳይ ቪዲዮ አለ፣ ፎቶ አለ። ያንን አሰርተው ያሳየ አንድም አተመጣልኝም የዲያስፖራ ግለሰብም በለው ቡድንም በለው ሬሳውን ገለው በአህያ ጭነው ከተማ ሲዞሩ ፎቶም አለ ቪዲዮም አለ። ያንን አንድም በአውሮፓ ሀገርም ሆነ በአሜሪካ ሀገር አንድም ያሳየ አታመጣልኝም ዲያስፖራ። ምክንያቱም ለምንድን ነው ስትሉ ይህን የሚመሩት በአብይ በኤምባሲ ሰራተኛ ስም ሽፋን የሄዱ ደህንነቶች ናቸው ይህን የሚሰሩት። ያ ማለት ደግሞ በአማራ ህዝብ ዘንድ ተቀባይነት አግኝተዋል በዲያስፖራው። ስለዚህ ከዲያስፖራው ይዘርፋሉ፣ ሲነቃባቸው ሌላ ይተካል። ይሄ ነው እየተሰራ ያለው። ስለዚህ ፋኖ ከራሱ ውስጥ መርጦ ኮሚቴ ገንዘብ በፋይናንሻል ኮሚቴም አዋቅሮ የሚዲያ አካላትም አዋቅሮ ወደ ውጭም ማስወጣት አለበት። እዚህም ፋኖ ውስጥም ሊኖር ይገባል። ስለዚህ በዚያ መሰረት ትክክለኛው ሲገደል የሚያሳይ አሁን ይህን ፎቶ እዩት። መከላከያ ነው ገለውት እንዴት ፎቶ እንደሚጨፍሩበት። ይህ ምን ነው? አማራ ስለሆነ በአማራነቱ ነው። ይህን ፎቶ ግን አሰርተው ለአንድም አውሮፓ ሀገር ላይ ወይም አሜሪካ ሀገር ላይ ሰላማዊ ሰልፍ ይዞት አይወጡ። ለምን? ምክንያቱም ደህንነቶች ናቸው። ስለዚህ ይህ ነገር በጣም መቀየር አለበት እንጂ ስቶፕ አብይ ጄኖሳይደር እያለ ከመጮህ ማማት ነው። አብይ ጄኖሳይደር ነው የሚል ባነር ይዘህ መውጣት ማማት ነው። ምክንያቱም መረጃው ባሉሻሉሽ የሚሰማህ አፍሪካ ውስጥ ነው እንጂ አውሮፓ ውስጥ አታገኝም፣ አሜሪካ ውስጥ የለም። መረጃና ማስረጃውን ማሳየት አለብህ። ይህንን የሚያሳይ ደግሞ ታማኝ የሆነ ከፋኖ ውስጥ ፋኖ ራሱ ካላቋቋመው አሁን እዛ ያለ 20 ምናምን በዲያስፖራ ስም የተደራጀ ሊያሳይልህ አይችልም። ምክንያቱም በደህንነቶች የተከበቡ ናቸው። ስለዚህ ነገር በጣም መታየት አለበት።